በኢትዮጵያ ይኸው ልጅ ይሸጥ ይለወጥ ነበር። ቀይ ጋላ ጥቁር ሻንቅላ እየተባለ አንድ ሰው ከበርቴ የተባለ ሻንቅላ ጥቁር ባሪያ ቀይ ጋላ ደግሞ ዛሬ ኦሮሞ ይባላሉ ጋሎች ይባሉ ነበር። ቀይ ጋላ ጥቁር ሻንቅላ ያን ያዘ ነው ልጁነን የሚያገባ ልጅነህ ስጠይ ብሎ ሲሄድ ባሪያ ትገዛላታለህ ቀይ ጋላ ጥቁር ሻንቅላ በቀራል ሰጠ አረይሽ ገሱ አምጥቶ ነው የሚሄደው ያለ ቁጭ ብላ እጇን ጉርፍጥ እየሞቀች በቀይ ጋላ በጥቁር ሻንቅላ ነው ምታድጋለች። በዚህ ምክንያት የባሪያ ንግድ አለ። ብዙ ነበር እንደዚህ እኔ ባይኔ አይቻለሁ ያደኩበት ታሪክ ነው። ዛሬው ሁሉ የኢትዮጵያ ታሪክ ያንገፈግፈኛል ሳስበው። ደግሞ ምን ነበር አገዛዝ ያቺ ባሪያ ደግሞ ወንድ ባሪያ አለ እያረሰ እሷ እየፈጨች ይገረፉ ነበር። መንደረኛው ተሰብስቦ ባሪያ የማይገርፍ ደግሞ ይሄ አገዛዝ አውቅም ይደበድቧቸዋል ያስሯቸዋል። ህጉ ነው እየሰራ ነው አልሰራም ያለ ይሽ እየፈጨች እየጋገረች የታዘዘችውን እያደረገች ቦር ውስጥ የተወሰነ ቀን አለ። ዛሬ እገሌ ባሪያ የሚገርፍ ነው ዛሬ እገሌ የገሊት ባሪያ ትገረፋለች። መንደረኛ ክበቡ ተብሎ እኔማ መንደሩ ልጅ ቁጭ ያያለሁ ታማጋው መንደረኛ ሁሉ ወጥቶ ያቺ ባሪያ ተወጣለች ተቤት አልከዳች አልሰራም አላለች። ግን ህግ ነው አብየት ገሌ ባሪያ ሲገርፍ ቀጥቀጦን የሚገዛ ያለ አያችሁ አርጎም እኔ ራሴ የአይን ምስክር ነኝ። እድሜ ረጅም ነው ዛሬ 90 ዓመቴ ነው። ምስክር ነኝ ለኢትዮጵያ ታሪክ። ያች ከየት ነበር የሚመጡት? ኦሮሞ ዛሬ ኦሮሞ ነፃ ያወጡት ከዚያ ሄዶ አፍኖ ያመጧቸዋል። በግድ እንዴ ታፍኖ በግድ ሻንቅላ ደግሞ በጣይ መግቢያ በሱዳን በቋራ እንጉልጉል የሚባል አለ። አሁን ጉሙዝ የሚባሉት ቤንሻንጉል የሚባሉት እነሱ ጥቁር ሻንቅላ የሚመጣበት ቦታ ነው። ቀይ ጋላ ኦሮሞ ነው የሚመጣ ያለ። ያቺ ኦሮሞ የተባለች ከገዛቻት ከመቤቷ እሷ 10 እጥፍ ታምራለች መልኳ። ነገር ግን ጉልበት አጥታ ጉልበታም ገዝቷት እመቤቷ ድስት ፊት ናት እሷ ትገዛት ነበር። ያቺ አማሪ ቆንጆ ናት። አራሲቱን አፍነው ይዟት መጡ። ያቺ ጫቅላ በሌሊት ይዟት ሲመጡ አለቀሰች። ጫቅላዋ ታለቀሰች። ሰው ሰምቶ ይመጣብናል ብለው ታንቀልባው አውርደው ተባህር ከተቷት። እንደገና ደግሞ ሌላ ቦታ ደግሞ ይዘው ሲሄዱ ከመንገድ ታለቅሳለች። አውጥተው አንገቷን አርደው ገደል ወረው ጣሏት። ታሲዘናለች ሌላ ሰው ተባለ። እናቲቱ መጫትናት ጡቷ እየፈሰሰ ሂጂ እየተባለች በጥፊ በጠበንጃ በሰደፍ እየተመታች አምጥተው ውሽት የተባለች ግርብረት አለች። ያቺ ውሽት የተባለች በዚህ እንዲህ አድርገው ሲያስሩ እንዲህና እንዲህ አታደርግም። እንዲህ ሲያረግ ትነክሳለች። ውሽት ጥርስ አላት እግር ትቆርጣለች። ግርብረት የባሪያ ማሰሪያ በተለይ ውሽት ትባላለች። ጥርስ መጋዝ ያላት በሷ ግጥም አድርገው ያስራቷል። ሂጅ ሲሏት እንዲህ ስትል ትወድቃለች አይሰዳትም። ታናሽራው ደግሞ በጥፊ ይሏታል በክርኒ ይሏታል። እግሯ ተጎርዶ ያልቃል። ያጠባብ ግርብረት መንደረኛ ይመጣል። ዛሬ ባሪያ የሚገረፍ ነው ወንድ ባሪያ ሴት ባሪያ አንድ እጁ በዚህ በመጫኛ ታስሮ ሁለት እግሩ ታስሮ በዚያ ገትሮ ልቡ እንዳይመታ በልቡ ነው ጫንቃው 40 ይገረፋል። ቆርበቱ አብሮ እንትኑ ህጅራፉ ጋር ይነሳል። አባባ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 ባ የሚገለግል የለም። መሳቅ መንደረኛ ሁሉ ማጨብጨብ መሳቅ ገላጋይ የለም። መንደረኛው ከቡ ለነሱ ሰርግ ነው ምስባ ነው ዘፈን ነው። ለሷ ግን እየተገረፈች ነው ገሃነም እሳት። ጠጉሯ የሚያምር ነው። ሌላ የሚገዛት ሰው ባሪያ አይደለችም እሺ ጨዋናት ብሎ አልገዛም ስለሚል ጠጉሯን ያበላሹታል። በመቀስ አንዱን ከፍ አድርገው ይቆርጣሉ፣ አንዱን ዝቅ አድርገው መልጠው ይሄው የባሪያ ጠጉር አታያም ጠጉሯን ይላሉ። እንዲያ ያያረጉ ይፈጡ ነበር። ሁለተኛ
ምላሷንን በሾህ ይጨቀጭቋታል። ይኸው አማርኛ ተብታባ ባሪያ ኧረ እችስ እውነተኛይቱ ባሪያ ናት። ኦስሏሌ ስትል እች ዋና ባሪያ ናት። አማርኛ ከተናገረች አይገዟትም ወሮ እች ጨዋ ናት ስለሚባል እንዲህ እያደረጉ የኢትዮጵያ ሕዝብ በግፍ ሰው ሲገዛ የነበረበት ዘመን ከሌ አማራ ነው ከሌ አልኔ ዘራቸውን ጠይቄ አላውቅም። ዘራቸውን አላውቅም። ትግሬ ነኝ። አዎ ትግራይ ተወላጅ መሆኔ አንገቴን ልሰብር እኮራበት። ሰው በዘሩ በማንነቱ ካፈረ ሰው አለ። ከትግራይ መፈጠር ኃጢአት አለ። ተናግረው አያውቁም። ምን ብዬ የአማራ ተወላጅ የሆኑ ጳጳሳት እኔ እኮ ከአማራ ነው የወለድኩት። እንዴት አድርጌ ቢነሳል? አቡነ ጴጥሮስ ለምሳሌ ተናግረው አያውቁም። አቡነ ጴጥሮስ እኮ በዘራቸው አልተናገርኩም። አማራ ናቸው አላልኩም። ብፁዕ አቡነ ጴጥሮስን እንትን ያልኩት ይሳደባሉ። በፊት ሲያመሰግኑ ነበር አብይን፣ ዶክተር አብይን። በኋላ ደግሞ ተሳዳቢ ሆኑ። አንድ ጳጳስ ይህ አይጠበቅም። ማመስገንም የለባቸው ከመጀመሪያው መሳደብም የለባቸውም። በኋላ አምጥቶ የቀላቀላቸው እሱ ነው። እግዚአብሔር ይስጠው እና ይህን አልኩ እንጂ ስለ ዘራቸው አላወጣም። አሁን ደግሞ ሌላ ደግሞ ያልኩት ነገር ቢኖር ፍለጡ ቁረጡ እያሉ ሊያዙን አይችሉም። እሳቸው አሜሪካ ቁጭ ብለው እየበሉ እኛን እዚህ ማጋደል አለባቸው? እንደ አባት ስለ ሰላም ነው መጸለይ ያለበት። ጸልዩልን ይልቅ እውነት ከሆነ ይሄን